አባትሽም ደግሞ ያው መታከም አለባቸው። ገንዘቡን እኔ እከፍልሻለሁ። ተጨማሪ 100 ሺህ ብር ጨምርልሻለሁ። ባልሻለሁ እኮ እጅሽ ላይ እሱን ማሳመን ካልቻልሽ ሚስትነትሽን ረስተሽዋል ማለት ነው። ምንድን ነው? ይኸው ጋሼ ፈትሸው። እኔ የሰው ሀቅ አልፈልግም። የራሴ ልብሶች ናቸው። አለ ምን ሆነሻል? ሚስቴን የሚገራብኝ ሌላ ወንድ እንዳለ እያሰብኩኝ እንዴት ነው አርፌ የምቀመጠው? ደጋ ምንድን ነው? ምን? ቆይ አንተ ሰውዬ ለምን ታስጨንቀኛለህ? ለምን አትተውኝም? እያስጨነኩሽ አይደለም። ከስልኬ ላይ የወሰድሽውን ፋይል መልሽልኝ ያልኩሽ እኮ። ይኸውልህ እኔ ፋይል ስለምትለው ነገር ምንም አላውቅምሽ። ይኸውልሽ ስልኬን አዘረፈሽ አንቺ ጋር ነበር እናማ የወሰድሽው አንቺ ነሽ። አምጪው እያልኩሽ ነው። አልሰጥም። ምን? አዎ አልሰጥም። መቼም ፋይል የምትለውን ነገር ምን እንደሆነ ታውቀዋለህ አይደል? ያ ደግሞ የእህቴ ገመና ነው። መቼም አልሰጥህም። እሺ? ሌሎች በጣም የምፈልጋቸው ፋይሎች ጠፍቶብኛል። ሌባ ብዬ ከማስይዝሽ በፈቃደኝነት ስጪ። የፈለከውን ነገር አድርግና ሞክረው። ከዛ የሚጠብቅህን እናያለን። ይኸውልህ እኔ ጽኑ ነኝ። እህቴን ብዬ እንጂ አሳየ ነበር። እሺ? ምን ልታደርጊ? ልትደበድብኝ ነው? ይኸውልህ ሁለተኛ እንዳትደውልልኝ እሺ? አይንህን ማየት አልፈልግም። በቃ ስራ ሁሉ የሚያስጠላ ሰማኛለህ? ከኔም ከእህቴም ምራቅ። እሺ? ወሬኛ ነሽ። እሺ? እኔ ካንቺ ጋር ድሮስ ምን ጉዳይ አለኝ? ከሃኒ ጋር ነው እንጂ። አረረረ ምን ተማምና ነው እንደዚህ ልቡ ያበጠው? ዘራ ተነቃ። ምንድነው የሚያርበተብትሽ? እጅሽ ላይ ደግሞ ቢላው ምን ይሰራል? ቢላዋ ነው። ቢላዋማ ነው። አንቺ ጋር ምን ይሰራል? አማንዬ ደግሞ አለም ታማለች፣ ተንከባከቢያት አላልከኝም? ሽንኩርት ልካት ፋንጦች ነው። አልገባኝም። ኪችኑ እዚህ ነው እንዴት አለ እንዴ? እኔ ፍቅር ምን ሆነሃል? ቢላውን እኮ ብርቱካን ልቆርጥላት ይዤው መጥቼ ነው። ታዲያ ምንድነው የሚያደናብርሽ? አንዴ አማንዬ ደግሞ ድንገት በሩን ስከፍተው ምን ላድርግ? ደግሞ እኔ ብቻ አይደለሁም አለምዬም ደንግጣለች። ደንግጠሻል አይደል አለምዬ? አየህ ይኸው ደንግጣለች። በይ በቃ ምግብሽ እንዲስራልሽ እሺ? ይዤልሽ እመጣለሁ። ማትረባ ዛሬ አንድ ነገር ብታወራ በህይወት አትቆይም። አለም ምንድነው? ችግር አለ እንዴ? ኧረ ጋሼ ችግር የለም። እርግጠኛ ነሽ? ምንም ችግር የለም? እርግጠኛ ነኝ ጋሼ፣ ምንም ችግር የለም። እኔ እኮ እጇ ላይ ቢላ ሳይ በጣም ነው የደነገጥኩት። አይ ጋሼ ምን ታደርገኛለሽ ብለህ ነው? አለም ሀናን በድጋሚ ማመን ከበደ። ይሳካልኝና ብችል እያንዳንዱ እርምጃዋን መከታተላትና ባውቅ ደስ ይለኝ ነበር። ለምን? በእርግጥ ይቅርታ ጠይቃኛለች፣ ግን ላምናት አልቻልኩም። ሁኔታዋ ሁሉ እንድጠራጠራት ያስገድደኝ። በእርግጥ መጠርጠሩ መልካም ነው፣ ግን ምንም ቢሆን ሚስት ናት። ማመኑ ሳይሻል አይቀርም። አንዴ የሸፈተ ልብ በቀላሉ አይመለስም። በእርግጥ እወዳታለሁ፣ ግን ሁኔታዋ በጣም ነው የሚያስፈራኝ።
አቤት ሃኒ። ዘራዬ እንደምን አለ? አለሁ ሃኒ። ምን አዲስ ነገር አለ? በሀሳባችን አለማልስማማ ብላኝ ነበር። እንቃርጌ ልገላት ስል አማን ደረሰብኝ። ቆይ ይቺ ልጅ ማስወጣት እንዴት ይቸግርሻል ግን? ዘራ አሁንማ በጣም ታስፈልጋናለች። ሀሳባችን እያንዳንዱ የሚሳካው በአለም በኩል ነው። ይኸውልሽ እያንዳንዱ እንቅስቃሴያችንን አለም ካየች ለአማን ትነግረዋለች። ከዚያ ነገሩ ይበላሽ። በእርግጥ የሆነ ጥርጣሬ ሳይኖርበት አይቀርም። እንዴ ሃኒ ምን ሆነሻል? ባልሽ ያለው እኮ እጅሽ ላይ ነው። እሱን ማሳመን ካልቻልሽ ሚስትነትሽን ረስተሽዋል ማለት ነው። ቆይ አንቺ ግን መጠርጠሩ እንዴት አወቅሽ? ለዓለም እየጠረጠርኳት ነው ሲል ሰምቼው ነበር እኮ። ይሄን ጥርጣሬውን ማክሸፍ የአንቺን የሚስትነት ብቃት ይጠይቃል እኮ። አግዘኛ። አሁን ብቻዬን ሲሆን እኮ እያንዳንዱ ስህተቶች እየታዩብኝ ነው። አሁን ማድረግ ያለብሽ ታማኝ ሚስት እንደሆንሽ ንገር። ካለፈው ስህተትሽ ብዙ እንደተማርሽ ወቅ። አማን ልቡ ገር ነው፣ ያምንሻል። ዘራዬ መጣ በኋላ እደውላለሁ። ምግብ አልደረሰም እንዴ? አስደነገጥከኝ እኮ። እየደረሰ ነው። ይቅርታ ያየሽ ነበር የመሰለኝ። ቶሎ ቶሎ በይና ምግብ ስጫት። እንዴ አንተስ ምግብ አትበላም እንዴ? ደርሷል ደግሞ። የስራ ስልክ ተደውሎልኝ። እሺ እንዳታመሽ። አማን እንዴት ልብህን ማግኘት እንዳለብኝ እኔ ያውቃለሁ። ይቺ ሴት ከአማን ጋር መሆኗ መልካም ናት። የሆነ ነገር ተማምና ባይሆን እንደዚህ አትፎክርብኝም ነበር። ወይ የያዘችው መረጃ አለ ወይ ደግሞ የተማመነችበት ነገር ይኖራል። ስለዚህ ስለ ሁሉም ነገር ይቅርታ ብዬ አስምዬ አስጠፋታለሁ። ከዚያ ስራዬን ሀብዬ እጀምራለሁ ማለት ነው። ሀኒ የጀመረችውን ነገር መቀጠል አለባት። ይህ እንዲሁም ደግሞ አንዳንዴ እንደ እርግብ የዋህ መሆን ያስፈልጋል። ዘራ በእቅድ ተመራ ግትራቱ አዎ ያ ሲሆን ይሳካላል። አለቀ። አለም በእውነት ዛሬ በጣም ጥሩ ሰው መሆንሽን አመንኩ። ማለት እንዴት? ቅድም እየሰማሁሽ ነበር ለማመን እንደምትይው ሚስትህን ማናት ስትይው እውነት በጣም ነው ደስ ያለኝ። አይትዬ እንኳን አንቺና ጋሼ ቀርቶ አይደለም የሰፈር ጎረቤቱም ሰላም ቢሆን እኮ እኔ ደስ ነው የሚለኝ። እሱ እኮ ነው አለምዬ፣ በሆነው ባልሆነው ነገር ነው የሚጠረጥረኝ። አጉል እንዳስብ የሚያደርገኝም ራሱ ነው። እትዬ እኔ ካንቺ ባላቅም ግን አንዳንዴ መቻል መተው የሚባል ነገር አለ። መቻቻል ደግሞ ትዳርን ያጠነክራል። አዎ አለምዬ ልክ ነሽ። ቆይ ለመሆኑ ግን ደሞዝሽ መቼ ነበር? 3ኛ ወሩ አልቆ 4ኛ ወሩ እየመጣ ነው። እንዴ አለም ደሞዝሽ እስካሁን አልተሰጠሽም? 4 ወር ሞላ?
ይሳካል፣ በደንብ ይሳካል። ሁሉም ነገር አልቋል። አሁን የቀረው ትንሽዬ ነገር ነው። አንዳንዴ ግን የሰው ምክር መስማት በጣም ነው። ይሄንማ ጓደኛዬ መስማት አለበት። ልደውልለት። ወይ ጓደኛዬ ዘራ እንዴት ነህ? ምን ነው በዛው ጠፋህ? አለሁ እባክህ። የባለፈውን ጉዳይ ለማስፈጸም ጠበቃና ግሬ እየመጣሁ ነበር። እና ምን አሉ? ያስኬዳል አሉ? ምን ያስኬዳል? ብቻ በደንብ ያስኬዳል እንጂ የነገርኩ ፊርማዎች እጅ ላይ ካሉ በደንብ ይቻላል ነው ያለው። ቀድሞውንም ነግሬህ ነበር። በእጅ የያዙት ወርቅ አደረገኝ። አምኜሃለሁ ጓደኛዬ። በል ይሳካል ወንድም። ይሳካል። በልሽ ጮህ፣ እደውልልሃለሁ። አይዞህ በርታ። አዎ ጋሽ ያለበት ሁኔታ ጥሩ አይደለም። እኔም እሱን ብዬ ነው ዝም ያልኩት። በጣም ጥሩ። ይህን አጋጣሚ ተጠቀሚበት። የምንን አጋጣሚ? በቃ ገንዘቡን እኔ እጨምርልሻለሁ። አንቺ ግን እንደተነጋገር ነው ሊደፍርሽ ነበር። አንቺ ግን ፍቃደኛ አልነበርሽም። አስገደደሽ፣ ወደቅሽ። በቃ ከዛ ገንዘቡ ይከፈልሻል። ብዙ ወርተን እንደገና ወደኋላ። ገንዘቡ ያስፈልግሻል አይደል? አዎ ገንዘቡ ያስፈልገኛል። እንደውም አባቴ ታሟል። ባገኘው አባቴን አሳከምበት ነበር። ጥሩ። ከምንም በላይ ጤንነት ይቀድማል። አባትሽም ደግሞ ህያው መታከም አለባቸው። ገንዘቡን እኔ እከፍልሻለሁ። ተጨማሪ 100 ሺህ ብር ጨምርልሻለሁ። ግን የተነጋገርነውን ነገር ታደርጊያለሽ። አዎ ገንዘቡ ብዙ ነው አይደል? በተለይ ደግሞ ላንቺ በጣም ብዙ ነው። በዚህ ስራሽ 100 ዓመት ብትለፊ ይህንን ገንዘብ አታገኘውም። በዛ ላይ ደግሞ አባትሽም ይዳ ነው። ተጠቀሚበት። እሺ አድርጓለሁ። በጣም አሪፍ። በይ አሁን መጀመሪያ ተነሽና ሄደን እናመልክት። እሺ ግን በቃ ምንም ግን አያስፈልግም። ተነሽና ልብስሽን ቀይሪ። እሺ ዘራዬ ብታይ አሁን የምነግርህን ነገር አታምንም። ብቻ እንኳን ደስ አለህ። ምን ተገኘ? አለም በሀሳባችን ተስማምታለች። አሁን ስለመሸ ያው ነገ በጠዋት ፖሊስ ጣቢያ እንሄዳለን። ዛሬ ደስታ ቀናችን ነው። አሁን እኔም ጠበቃ እናገኝ። በጣም አሪፍ፣ ደስ ይላል። እና ምን አሉ? ቆይ አማን የፈረመባቸው ሰነዶች ካሉ ይቻላል፣ ግን የሀና ፈቃደኝነት ያስፈልጋል። በጣም አሪፍ። ይሄ ጉዳይ አለቀ ማለት እኮ ህይወታችን ተስተካከለ ማለት ነው። አለቀ እኮ በቃ ጨረስ። ትንሽ ነው የሚቀረን፣ እናስተካክላለን። በል በቃ ቻው፣ ደህና ደር። እሺ የኔ ፍቅር፣ አሁን እጅሽ ላይ ያሉ ሰነዶችን ሰብሰብ አድርገሽ እኔ ጋር አምጫቸው። እሺ እደውልልሃለሁ። አለም ምንድን ነው? የምን ቦርሳ ነው ይሄ? ጋሼ ይህን ነገር ድንገት በመወሰኔ በጣም ይቅርታ። የምን ይቅርታ ነው አለም? ይኸው ጋሼ ፈትሸው። እኔ የሰው ሀቅ አልፈልግም፣ የራሴ ልብሶች ናቸው። አለም ለምን አትነግሪኝም? ምንድን ነው የሆንሽው? ምን ሆነሻል እያልኩሽ እኮ። ጋሼ አገሬ ልገባ ነው። እናቴ ናፍቃኛለች። እህት አለም የምለው የሚጠራኝ ወንድሜም ናፍቆኛል። እንዴ አለ፣ ይሄማ ሊሆን አይችልም።
ድንገት ሊሄድ ነው ተብሎ ብድግ ይባላል እንዴ? ጋሼ በቃኝ፣ እስካሁን ቆይቻለሁ። በዛ ላይ ከትዬ ጋር እየተስማማን አይደለም። አለም እስካሁን ደሞዝሽን ስላልሰጠሁሽ ተቀይመሽኝ ከሆነ ይኸው አሁን እሰጥሻለሁ። ኧረ ጋሼ እንደሱ አይደለም። አለም ይሄ ቤት ሰላም የሚሆነው አንቺ ስትኖሪ ብቻ ነው። ሀና ለአንቺ ጥሩ እይታ እንደሌላት አውቃለሁ። አሁን ትምጣና እናወራበታለን። አይ ጋሼ አታውራት፣ ሌላ ችግር መፍጠር ነው የሚሆነው። እሺ ነይ፣ አሁን እርቦኛል። ቁርስ ስሪልኝ። ቆይ ሀና፣ አለምን ምን አድርጊ ነው የምትያት እንዴ? ማለት ቆይ አለም ምን አድርግ ያልኩሽ? እውነት አለም ግን አማን እንደሚለው እኔ ላንቺ ክፉ ሴት ነኝ? እኔ ማንም ክፉ ነው አላልኩም። እናቴ ናፍቃኛለች፣ ሀገሬ ልሄድ ነው ያልኩት። እሱ እንደፈለግሽ ማሰብ ትችያለሽ። ነገር ግን ሀና በደለች ስትይ እንዳልሰማ። እኔ ጫፍሽ ላይ አልደረስኩም። ሀና፣ ይሄ ቤት ሰላም የሆነው አለም በመኖሯ እንጂ አንቺ ይህን ቤት ትተሽው ሄደሽ ነበር። እንድትመለሽ ያደረገችሽም አለም ነች። አንቺ ግን ከጀርባ ሆነሽ ወጋሻት፣ ከዳሻት። እኔ እኮ ሚስት ነኝ፣ ልታከብረኝ ይገባል። የሚያስከብር አንድ ስራ ስትሰሪ ያከብርሻል። ግን ለመጨረሻ ጊዜ አንድ ነገር ላስጠንቅቅሽ። አለምን ተያት፣ ትስራበት፣ ትኑርበት። አይ ካልሽ ግን ለሚመጣው ነገር ተዘጋጅበት። አለም እየተነጋገርነውን ነገርሽው አይደል? አይ አልነገርኩትም። ኧረ እና ምን ሰምቶ ነው? እኔ ሀገሬ ልገባ ነው ያልኩት። ይሄ ደግሞ ለጀመርነው ስራ በጣም ጥሩ ነው። እንዴት ነው ጥሩ የሚሆነው? እኔ ጋሼን ውጭ ሆኜ ነው መክሰስ የምፈልገው። እንደምንፈልገው ከሆነ በኋላ ገንዘብ ትሰጡኛላችሁ፣ እኔም የራሴን ህይወት እቀጥላለሁ። ያንቺን ከዚህ ቤት መውጣት አማን አይፈልገውም። የሚሻለው አማንን ካሳሰርነው በኋላ አንቺም ገንዘብሽን ይዘሽ መውጣት ነው። እሺ በጣም ጥሩ። አሁን ቀድሜ ነው እወጣለሁ። ስደውልልሽ ፖሊስ ጣቢያ መተሽ ቃልሽን ትሰጫለሽ። ግን አደራ ማንም እንዳያይሽ። እሺ ትዬ። ጥሩ በቃ እኔ ልሂድ። ስደውልልሽ ቶሎ መውጣት ይችላል። ደውልልሻለሁ። ስልክ አንሺ እሺ? አለም ትልቅ የፊልሚያ ሜዳ ውስጥ ነው ያለሽው። ጠንከር በይ። እኔ እኮ የሚገርመኝ ቆይ መቼ ነው ያሰብኩት ነገር ከዳር የሚደርሰው? ሁሉንም እጀምረዋለሁ፣ ግን ደግሞ መጨረሻው ጥሩ አይሆንም። ምን ባደርግ ነው የሚሻለኝ? ይቺ የት ምቀኛ ለምንድን ነው የደወለችው? ሀኒ እንደምን አለሽ? ለእስካሁኑ እንግዲህ ደህና ነኝ። እሺ ደግሞ ዛሬ ምን ልትይ ደወልሽ? እስካሁን ደህና ከሆንሽ የሚመጣውንማ ፈጣሪ ያውቀዋል። ኧረ እባክሽ ቆይ እኔ አንቺን ምን አገኛለሁ ብዬ ነው የሆነ ነገር አድርጊልኝ የምልሽ? ሀና አንድ ቀን እያለቀሽ እባክሽን የሆነ ነገር አድርጊ ማለትሽ አይቀርም። እኔ የምለው ቆይ ዘራን የማውቀው እኔ ነኝ ወይስ አንቺ? ዘራ ምን አይነት ጨዋታ እየተጫወተብሽ እንደሆነ እየታየሽ አይመስለኝም።
እና የት የምታውቂውን ስለ ዘራ ነው አፍሽን ሞልተሽ የምትናገሪው? እሱማ አንቺ ነሽ። ቆይ ግን ጽኑ አላማሽ ምንድነው? የዘራን ልክስክስነት ለማወቅ የግድ አንድ ላይ ማደር አይጠበቅብኝም። እሰይ እኔ የማደርገው ነገር ተመችቶኛል። ደግሞ እኔ የምፈልገውን ነገር ታውቂዋለሽ። እኔ የምፈልገው ነገር ከአማን አይደለም ከዘራ ነው። ስለዚህ ዝም በይ በቃ። አዎ እውነት ነው። ሀና ጋሼን በውሸት ልከሰው ነው። ስለዚህ ልናድነው ይገባል። አሁኑኑ አግኝና አውሪው። አለምዬ አልችልም። እኔ ለሆነ ጉዳይ ከከተማ ወጣ ብዬ ነው። ስመለስ ግን ከአማን ጋር እናወራበታለን። ቆይ አንቺ ይህን ሁሉ ሚስጥር ግን እንዴት አወቅሽ? ከሳሽ የሚያደርጉት እኔን ነው። ጋሼ በውሸት ደፈረኝ ብለሽ ቃል ስጪ፣ እኛ ደግሞ ምስክር እንሆንሻለን ብለው ይሄ ፖሊስ ጣቢያ ተቀጣጥረናል። እና እሺ አልሻቸው? እሺ ብያቸዋለሁ፣ ግን የምናገረው እውነቱን ነው። አለም አደራ፣ ይሄ ህይወት ነው። እሷ የምትፈልገው አማንን መግደል ወይም ማምሳሰር ነው። ይህን ደግሞ አማን ማወቅ አለበት። እንዴ እትዬ ትገለኛለች። ሚስጥሩን የማውቀው እኔ ብቻ ነኝ። ጋሼ ከነገራት አለቀልኝ። ችግር የለውም፣ ሚስጥሩን እኔ ያውቃለሁ። ይህን ሁሉ የሚያደርገው ዘራ ነው። እሱ የማይሆን ተስፋ ስለሰጣት አማንን ምንም ታደርገዋለች። ጽኑ እባክሽ ከቻልሽ እህትሽ እንድትስተካከል ንገሪያት። የምታስበው ሁሉ ጥሩ አይደለም። እኔ እንደ እህት ብዙ ነገር ለመምከር ሞከርኩ፣ አልሰማችም። እሺ ጽኑ፣ በእውነት እየጨነቀኝ ነበር። ብቻዬን እኮ በጭንቀት ላብድ ነበር። እሺ ቻው። ጽኑ ምንድን ነው እያልሽኝ ያለሽው? እየጠበኩሽ እኮ ነው። አማን በጣም ይቅርታ፣ አንድ ጉዳይ ድንገት ከከተማ ወጥቼ ነው። ለቀጠሮ ባለመገኘቴ በጣም አዝናለሁ። እንዴ ጽኑ፣ አንቺን ስንት ሰዓት ነው እየጠበኩሽ ያለው? ወይ ቀደም ብለሽ አትነግሪኝም ነበር? ልክ ነህ፣ መንገር ነበረብኝ። እሺ ጉዳዩን በስልክ መናገር አትችይም? ያስኩት ጉዳይ ጠንከር ያለ በመሆኑ ተገናኝተን ብናወራበት ይሻላል ብዬ ነው። ግድ የለም ምንም ቢሆን ንገሪኝ፣ ብሰማው ይሻለኛል። እንደዚህ ነገር ጀምሮ መቅረት አልወድም። እያወቅሽ ጽኑ። እሱን አውቃለሁ እኮ ንገሪኛ። ሀና አሁንም የደበቀች ነገር ያለ ይመስለኛል። ምን ጽኑ? ምንድን ነው የምታወሪው? አሁንም ከዘራ ጋር የሚገናኙ ይመስለኛል። ወይኔ አማን፣ ቆይ በምን አይነት ሰዎች ነው ተከብቤ ያለሁት? ይህንን ደግሞ አለም በደንብ ታውቃለች። አማን ይመስለኛል አለም ያልነገረች አስፈራርታት ነው። ግን አደራ የማይሆን ውሳኔ ወስነ ችግር እንዳይፈጠር። የሚመጣው ችግር ካለፈው አይበልጥም። ስለዚህ ብቅ እላታለሁ። አንተ አማን ነገሩ እንዳታበላሸው። ሂሳብ እናት ሂሳብ አሁን ነገሩ እንዳለቀ ስም ማዘዋወር፣ ከዚያ ደግሞ መጋባት፣ ከዛ በኋላ ደግሞ መውለድ እፈልጋለሁ። አንቺ ደግሞ ዘለሽ መውለድ ላይ ፊት አትበይ። እንዴ ምን ማለት ነው ፊት አትበይ? እኔ የራበኝን እኮ ታውቃለህ። የራበኝ ልጅ ነው የመሳሳለት የአብራኬ ክፋይ የሆነውን እሱ ነው የምፈልገው። እንዴ ምን ማለት ነው ፊት አትበይ? እኔ የራበኝን እኮ ታውቃለህ። የራበኝ ልጅ ነው የመሳሳለት የአብራኬ ክፋይ የሆነውን እሱ ነው የምፈልገው። መጀመሪያ ጉዟችንን እንጨርስ። ካርታው በስም ይሁን፣ ከዛ እንደርስበታለን። ቆይ እሱ የት ሄድብሃል? ዞሮ ዞሮ ያንተ አይደለ እንዴ? አይ እስካሁን የተጨበጠ ነገር የለም። እስካሁን እያደረግን ያለነው ህልማችንን ነው። የህልም ዳቦ ደግሞ አያጠግም። ዘራ አደራ፣ ልትከዳኝ አይደለም አይደለ? በእርግጠኝነት ያሰብነውንም ካርታ እጅ ላይ ይገባል። ግን ደግሞ እንወልዳለን አይደለ? እኔ ምንም የለኝም። እኔ ምንም ሳይኖረኝ ደግሞ ሌላ ሁለት ጨምር። በድህነቴ ላይ ልጄን አምጥቼ አላሰቀኝ። እንዴ ዘራ ለምን ይሰቃያል?
ተይው በእናትሽ እሱ ተረት እውነት አይደለም እኔ እንደዚህ ለመሰቃየት ተጠያቂዎቹ እናትና አባቴ ናቸው አማን ምንድነው የሆንከው ለምንድነው ቆይ እንደዚህ ፈዛዛ የሆንከው ከጀርባ የሁሉ ነገር እየተከናወነ አንተ እንዴት ምንም አታውቅም ቆይ ምንድነው የሆንከው አሁን ግን መንቃት አለብህ ንቃ ንቃ እንዴ ዘራ ለፍተ ከሰራህ ምንም ማድረግ ትችላለህ ደግሞ ለዚህ ቤተሰብን ተጠያቂ ማድረግ የለብህም አደርጋችኋለሁ ለምንድን ነው ተጠያቂ ማላደርጋችሁ ሳይኖራችሁ ለምን ወለዱ ለምን እንድሰቃይ ወደዚህ ምድር አመጡ እንዴ ዘራ ቆይ እንዴት ነው የምታወራው ደግሞ ለምን ወደ ምድር መጣሁ ብሎ ጥያቄ መጠየቅ አለ እንዴ አዎ ለምን አይጠየቅም ይጠየቃል እንጂ ወላጅ ልጁን ወደ ምድር ከማምጣቱ በፊት የሚኖርበትን ነገር ማዘጋጀት አለበት ልጅ ሲወለድ እኮ ሆድ ብቻ አይደለም እጅና እግርም አለው መስራት ይችላል አዎ ጥያቄውም እሱ ነው ለምን ይደክማል ለምን እስከ ዜሮ ይጀምራል ለምን ወላጆቹ ህይወት እንዲቀሉ አላደረጉም ነው ጥያቄ አያገባኝም እኔ ግን ካንተ መውለድ እፈልጋለሁ እኔ ደግሞ ለምወልዱ ልጅ አገባኝ የሚኖርበትን ነገር ሳላዘጋጅለት ለመከራ አላመጣውም ብያችሁ በዚህ ምድር ማንንም ቢሆን ለፍቶ ራሱን ይቀይራል ሁሉም አቋራጭ ምንም ይሁን እኔ መውለድ እፈልጋለሁ አንተ ደግሞ የፈለከውን ነገር ማሰብ ትችላለህ አስቢበት ያሁን ደስታሽ ጸጸት እንደሆነሽ በደንብ አስቢ እሱን ተው አሁን አለምና እኔ ፖሊስ ጣቢያ ልንሄድ ነው እና ስመለስ እንገናኛለን ጅል ደግሞ ስልኳ እየሰራ አይደለም በቃ እኔ እዛ ቤት ልሄድና ፖሊስ ጣቢያኛ እንሄዳለን አንተ ደግሞ መንገድ ላይ እንገናኛለን እሺ ግን ጥንቃቄ ጉዳዩን ማንም መስማት የለበትም አደራ እሺ አታስብ ቻው የታለች የታለች አዎ ጠዋት እንደወጣች እኮ አልተመለሰችም እኔ ምን አውቃለሁ ቆይ ምንድን ነው የተፈጠረው ሀና የት ነው ያለችው ጋሼ ጠዋት እንደወጣች እኮ አልተመለሰችም አለም ቆይ አንቺ እንኳን እንዴት አስችሎ ዝም አልሽኝ ጋሼ ወይ ንገረኝ ምንድን ነው ቆይ አለም ሀና ከጀርባዬ ምን እየሰራች እንደሆነ በደንብ ታውቂ ጠንቅቀሽ ነው የምታውቂው ቆይ ለምን ደበቅሽኝ አውቃለሁ ሁሌ ታስጠነቅቀኛለች አንድ ነገር ብትናገር ይገልሻለሁ ብላኛለች ከዛ ፈራውና ዝም አልኩ ወይኔ መጨረሻ እንዲሁን እንዴት ቀልድብኝ ቆይ አለም አንቺ እንኳን እንዴት አስችሎሽ ደበቅሽኝ ቆይ እንዴት ጋሼ ይቅርታ እኔ ብነግር ቤቱ ይበጠበጣል ብዬ ስላሰብኩ ነው ቆይና ዝም ማለት ችግሩን ያባብሰዋል እንጂ ይቀርፍልኛል ለምን ብጥብጡ አይወጣም ጋሼ ተረጋጋ ቆይ እኔ ምን ማድረግ ነበረብኝ ደግሞ ባለፈው ገብቶ የጣለኝ ዘራ ምን በዚህ እድሜ መውለድ ካልቻልኩ ገንዘብ ምን ይሰራልኛል? እኔ የምፈልገው ወልዶ መሳሳት። አማን ይህን ነገር ማድረግ አልቻለም። እንኳን ልጁ ፍቅር መስጠት እንኳን አይችልም። ሊቀር ይችላል እንጂ ልጅ መውለድ ግድ ነው። አሁን አለም ስራውን በሚገባ መስራት አለባት። ከዚያ በኋላ ያለው ነገር ቀላል ነው።
አዎ ጋሼ እውነቴን ነው። ባለፈው ነው ዘራ ገፍትሮ የጣለኝ። እና እንደዛ ስጨነቅ ቆይ ምን እስኪፈጠር ድረስ ነው ዝም ያልሽው? ልነግርህ ፈልጌ ነበር እኮ ጋሼ፣ ግን እትዬ ትንፍሽ ካልሽ እንቅ አድርጌ ነው የምገልሽ ብላ ስላስጠነቀቀችኝ ፈራው። ወይኔ መጨረሻ እንዲህ ይሁን በቃ። የማንም መቀለጃ ልሁን? ጆሮ ለካ ለራሱ ባዳ ነው የሚባለው ነገር እውነት ነው። ይህ ሁሉ ነገር በቤቴ ሲፈጠር እኔ ምንም አላውቅም። ልጅ ትለኛለች እንዴ? ትለብሰው ይላል ትከናነበው አማራት አለ። የኔ ፍላጎት ሌላ፣ የእሷ ፍላጎት ሌላ። እኔ የምፈልገው ከድህነት መውጣት። ከድህነት ለመውጣት ደግሞ ያገኘሁትን አቋራጭ በሙሉ መጠቀም ይኖርብኛል። ከዚህ ውጪ ልጅ የሚባል ጉድ አምጥቼ እንዲጮህብኝ አልፈልግም። ልጄ ይህንን ስግብግብ ዓለም እንዲህ አልፈቅድም። ገሃነም ያለው እዚህ ምድር ላይ ነው። የምወደው ልጄን ደግሞ ገሃነም እንዲመጣ አልፈቅድም። አዎ ባለፈው ልክ ከቤት ሲወጣ ደርሼበት አንተን ስጣራ ነው ገፍትሮ ጥሎ ያመለጠኝ። ቆይ እንዴት ይሄን ያክል? እኔ ስለ ቤቴ ምንም አላውቅም ማለት ነው? ይሄን ያህል ጋሼ የሆነ መፍትሄ ሳያስፈልግ አይቀርም። ተይ እባክሽ፣ ምንም አይነት መፍትሄ አያስፈልግም። ቆይ ትምጣ፣ እንቅ አድርጌ ነው የምገላት። እኔ አማን የቻልኩትን ያህል ስቆርጥም በዛው ልክ ጋሼ። ከማነቅ የምታተርፈው ጸጸት ብቻ ነው። እባክህን አስብ። አሁን ማድረግ ያለበት ትዳርህ እንዴት እንደምታተርፍ ነው። አለም እንዴት ነው ትዳሬን የማተርፈው? ሙቷል እኮ ኦልሬዲ ተቀብሯል። ጋሼ አንተ ብቻ ጠንከር በል እንጂ ሁሉም ነገር ይስተካከላል። ትዳር ወደ ነበረበት ፍቅር ይመለሳል። ሰምኛለሽ አለም፣ አንቺ እንደምታስበው ነገሮች ቀላሉ አይደል። ረጋ ብለህ አስብ። አንተ ብቻ ታገዝ፣ ምንም ነገር እንዳታደርግ። አለም ምን ሆነሻል? ሚስቴን የሚገራብኝ ሌላ ወንድ እንዳለ እያሰብኩኝ እንዴት ነው አርፌ የምቀመጠው? ጋሼ ይመስለኛል ዘራይ ማስፈራሪያ ቪዲዮ ይዞባታል። እሱን ለማስጠፋት ነው እየሞከረች ያለችው። ምንስ ቢሆን ሲጀምር ድጋሚ መገናኘትን ምን አመጣው? አለምዬ